ሰላም ለእናንተ ይሁን ውድ ምስጋና ሚዲያ 12 ቤተሰቦቼ እንደምን ከረማችሁ እንደምን አላችሁ በክርስቶስ ሰላማችሁ ይብዛልኝ። ውድ ቤተሰቦቼ ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ እንዲሁም ላይክ ኮሜንት እያስቀመጣችሁልኝ አበረታቱኝ። እግዚአብሔር ይመስገን 52 ደርሰናል። ከዚህም በላይ እንደምናድግ እንደምንሰፋ ተስፋለኝ። ውድ ቤተሰቦቼ ሼር እያደረጋችሁም ለወዳጆቻችሁ ለጓደኞቻችሁ ሰብስክራይብ እንዲያደርጉ ንገሩልኝ። ዛሬ ይዤ የመጣሁትኝ አቤቱ ቅጣኝ ነገር ግን እንዳታዋርደኝ ይላል። በዲያቆን ሄኖክ ኃይሌ ነው የተጻፈው ማለት ነው እና አነባለሁ። ከመጀመሪያው ጀምራችሁ እስከ መጨረሻ እንድትከታተሉኝ በትህትና ጠይቃለሁኝ። እሺ ወደ ምንባቡ እንሄድ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ ቅጣኝ ነገር ግን እንዳታዋርደኝ። በዲያቆን ሄኖክ ኃይሌ። እግዚአብሔር ፍቅር ነው፣ መሐሪ ነው፣ ይቅር ባይ ነው። ፍቅር ይቆጣል ወይ? ይቅር ባይስ ይቀጣል ወይ? ብዙዎቻችን ስለ ክርስቶስ ሲነገረን መሐሪነቱና ፍቅሩን ብቻ ቢነገረን አንጠላም። ጨርሶ የማንፈራው እግዚአብሔርን እንፈልጋለን። እንዲህም አታደርግ የሚል ሲመጣ አትፍረድ እንላለን። ቆይተን ግን የሰማዩን ዳኛም አትፍረዱ ማለትም ይቃጣናል። ቅጣት የሌለበት ክርስትናን እንሻለን። ይህ አይነት ክርስትና ጣፋጭ ክርስትና፣ የስኳር ክርስትና ይሉታል። ምንም ምሬት የሌለበት ሁሌ ማርማር የሚል ሕይወት አድርገው ክርስትናን የሚሰብኩ ብዙዎች ናቸው። አይዞህ ብትታመም ትፈወሳለህ፣ ቤትህ ይሞላል፣ ቀዳዳህ ይደፈናል፣ ብትበድልም አትቀጣም ብቻ የሚሉ ስብከቶች የስኳር ክርስትናን ስብከቶችም ናቸው። ይህንን ብቻ የሚጮሁ ሰዎች ክርስቶስ የምድር ጨው ናችሁ ያለውን ትተው የምድር ስኳር ለመሆንም ዓለምን ለማስደሰትም የሚፈልጉ ናቸው። በእርግጥም እግዚአብሔር ይቆጣል። አዎ እግዚአብሔር ይቆጣል። እንዲህም ይላል መጽሐፍ፣ እግዚአብሔር ቀናተኛና ተበቃይ አምላክ ነው። እግዚአብሔር ተበቃይና መዓቱ የተሞላ ነው። እግዚአብሔር ተቃዋሚዎችን ይበቀላል፣ ለጠላቶቹም ቅጣትንም ይጠብቃል። በቁጣው ፊት የሚቆም ማን ነው? የቁጣውን ትኩሳትስ ማን ይታገሳል? መዓቱ እንደ እሳት ይፈሳል፣ ከእርሱም የተነሳ ዓለቶችም ተሰነጣጠቁ። ከቁጣውም የተነሳ ምድር ተንቀጠቀጣለች፣ አሕዛብም መዓቱን አይችሉትም። ትንቢተ ኤርምያስ ምዕራፍ 10 ቁጥር 10 እኛ በቁጣህም አልቀናልና በመዓትህም ደንግጠናልና። መዝሙረ ዳዊት 90 ቁጥር 7 እግዚአብሔር በተቆጣ ጊዜ የሚመልሰው የለም። ቅዱሳንም የቁጣውን መጠን ስለሚያውቁት በትህትና ይለምኑታል። ይሁንና መጽሐፍ ቅዱስ ስለ እግዚአብሔር ቁጣ ደጋግሞም ቢነግረንም አንድ ሌላ ደስ የሚያሰኝ ነገርም ነግሮናልና የእግዚአብሔር ቁጣው ለዘላለም አይደለም፣ ምሕረቱ ለዘላለም ነውና ይላል እንጂ ቁጣውም ለዘላለም ነውና አይልም። የእግዚአብሔር ቁጣ ጊዜያዊ ነው። መሐሪ ነኝና ለዘላለም አልቆጣም። ትንቢተ ኤርምያስ ምዕራፍ 3 ቁጥር 12 ቁጣውም ለጥቂት ጊዜ ሞገስ ግን ለሕይወት ዘመን ነው። መዝሙረ ዳዊት ምዕራፍ 29 ቁጥር 5 ጌታ ለዘላለም አይጥልም። ቢያሳዝኑትም እንደ ምሕረቱ ብዛት ይራራል። የሰው ልጆችንም ከልቡ አያስጨንቅም አያሳዝንምም። የፈጣሪው የደግነቱ የቁጣው እሳትን ማጥፋት የሚቻለውም በእንባ ነው። በደላችንን አምነን ቅጣት ይገባናል። ነገር ግን መሐሪ ነህና ማረን ማለትም ይገባል። ንጉሥ ዳዊትም አቤቱ በቁጣ አትቀስፈኝ በመዓትህም አትገስጸኝ ብሎ የፈጣሪውን ቁጣ አበረደ። መዝሙረ ዳዊት ምዕራፍ 38 ቁጥር 1 ነቢዩ ኤርምያስም አቤቱ ቅጣኝ ነገር ግን እንዳታዋርደኝ በመጠን ይሁን እንጂ በቁጣ ይሁን ብሎ ተለማመጠው። ትንቢተ ኤርምያስ ምዕራፍ 10 ቁጥር 24 አንድ ሰዓሊ በጣም ብዙ ደግሞ የተጠበበበትን ስዕሉን የፈለገ ቢያበሳጨው ለረጅም ጊዜ ያንን ስዕል ለመሳልም የተጠበበበትን ጥበብን አስቦ ስዕሉንም ወደ እሳት አይጨምርም። አባ ጊዮርጊስ እንዲህም ሲል ይለምናል። ሰዓሊ ስዕሉንም ያጠፋል ወይ? ጌታ ሆይ እኔን ስትፈጥረኝም የተጠበብክበትንም የቀደመ ጥበብህን አስብ እንጂ አስበህም ማረኝ። ያጠፋውን ለሰዓሉ ሰዓሊ ኪነትከ ዘተካትከ ሀሊ ይቅርታውንም በንስሐ ለሚለምኑ ሁሉ ምሕረቱ ቅርብ ነው። በቀኝና በግራ ወንበዴዎችን በተሰቀሉበት ዕለትም አርብም የግራውን ወንበዴ ሲሰድበውም ጌታ መልስንም አልሰጠውም። የቀኙ ወንበዴ ማረኝ ሲለው ግን ከአፉ ተቀብሎ በገነት ትሆናለህ አለው። ቁጣው የራቀ ምሕረቱም የበዛ እርሱ የራበው
ሰው ለምግብ የሚቸኩለውንም ያህል ይቅር ለማለት ይቸኩላል። ምሕረቱንም ይወዳልና ቁጣውንም ለዘላለም አይጠብቅም። ተመልሶ ይምረናልና ክፋታችንንም ይጠቀጥቃል፣ ኃጢአታችንንም በባህር ጥልቅም ይጥለዋል። ትንቢተ ሚልክያስ ምዕራፍ 7 ቁጥር 18 ልጆች ሳለንም ጥፋትን ስናጠፋ ተወላጆቻችንም እንደበቃለን። በተደበቅንበትም ሰዓት ውስጣችን በፍርሃት ይረዳል። ዛሬ ገደለኝ፣ ዛሬም ሞቴ ነው ብለንም እንጮሃለን፣ እንጨነቃለን። የሚደርስብንንም ቅጣት እጅግ አጋነንም ከመፍራታችንም የተነሳ መሬት ተሰንጥቃን ብትወጠንም አንጠላም። በዚያም ሁሉ ጭንቀት ውስጥም ግን ወላጆቻችን እስኪያገኙን ይጨንቀናል። እግዚአብሔርም እንዲህ ነው አጥብቆ በገነት ዛፎች መካከል የተሸሸገ አዳምንም ወዴት ነህ ብሎ የፈለገው፣ እርሱም እኛንም ይፈልገናል። አዳም ከገነት ሳይባረርም ገነት ውስጥም እንደጠፋ ፈጣሪ ሳያባረረውም ራሳችንንም በኃጢአታችን ተሸማቀንም ያባረረንም እኛም ይፈልገናል። እርሱም ስለ መጥፋታችንም ይጨነቃል። አንተም ዛሬ አይምረኝም ትላለህን? የሚምረውንም በጥፋታችንም ከተደበቅንበትም ወላጆቻችንም ካገኙን በኋላ ሁለተኛም ዙር ጭንቀታችንን ምንም አጥፍተህ ነው የተደበከው መባል ነው። ጥፋታችንንም ሲያውጣጡንም እንቀጠቀጣለን። ያጠፋነውንም ስለምናውቀውም ስንት እንደሚያስገርፈንም እናውቃለን። ብትናገር ይሻልሃል ግድ የለህም ብለውም አግባብተውም አስፈራርተውም ወላጆቻችን ጥፋታችንን ያወጣጡናል። እየፈራንም ያጠፋነውንም ጥፋትን ስንናዘዝ ግን ወላጆቻችን በጥፋታችን ቅጥል ብለውም አልመታህም ተናገር ያሉንንም ረስተው የዱላ ዝናብ ያዘንቡብናል። እግዚአብሔር ግን ጥፋትህንም ስትነግረውም ቁጣውም የሚገነፍል አባት አይደለም። ኃጢአታችንንም ብንናዘዝ ኃጢአታችንንም ይቅር ሊለንም ከአመፃም ሁሉ ሊያነጻንም የታመነ ጻድቅ ነው። የዮሐንስ ወንጌል ምዕራፍ 1 ቁጥር 9 በዲያቆን ሄኖክ ኃይሌ መጋቢት 18 2012 ዓ.ም አዲስ አበባ ኢትዮጵያ። ውድና የተወደዳችሁ ቤተሰቦቼ ስለተከታተላችሁኝ ስላዳመጣችሁኝ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ኮሜንት፣ ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። እግዚአብሔር ይስጥልኝ።